የትኛውም ቦታ ስቀጠር ያለ ሲቪ እንድገባ ከረዱኝ ነገሮች መካከል አንዱ እኔ የተሻለ ክህሎት ስላለኝ ነው። እነዚህ ክህሎቶች ደግሞ ምን እንደሆኑ ልንገራችሁ። የመጀመሪያው ዲጂታል ኮሚኒኬሽን ላይ ነው። ይህ ማለት ኢሜይል አጻጻፍ፣ ፕሮፖዛሎችን አጻጻፍ፣ ኢቨን ግራማቲካሊ ኮሬክትድ የሆነ እንግሊዝኛ ጽሁፎችን መጻፍ ነው። ይህ ማይቲንግ ነገር እኮ በጣም ቀላል ነው፣ ነገር ግን አይደለም። በመጀመሪያ ልክ እንዳሁኑ ኤአይ የሚባል ነገር የለም። ሁለተኛ ደግሞ ኢቨን እነዚህ ነገሮች የራሳቸው የሆነ ኮርስ አለ። ስለዚህ ብዙ ጊዜ ምናልባት እናንተ ፕሮፖዛል ስትጽፉ፣ ኢሜይል ስትልኩ፣ ኢቨን አልፎ ተርፎ እንኳን እንግሊዝኛ ስትጽፉ በጣም መጠንቀቅ እንዳለባችሁ። ምክንያቱም እያወራን ያለ ነው ስለ ፕሮፌሽናል ስራ ስለሆነ ማለት ነው። ስለዚህ ዲጂታል ኮሚኒኬሽን እንደ ዋዛ ልታዩት አይገባም። ሁለተኛው ደግሞ ፕሮብለም ሶልቪንግ አመለካከቴ ነው። ምናልባት የምታውቁ ከሆነ ኮግኒቲቭ ቲንኪንግ የሚባል ነገር አለ። ያ ማለት ምንም አይነት ችግሮችን ብታዩ፣ ምንም አይነት መጥፎ ነገሮችን ብትመለከቱ፣ ዋቴቨር አይምሯችሁ ቀጥታ ኮምፕሌን ወደ ማድረግ ነው የሚሄደው ወይንስ ያንን ነገር መፍትሄና ብጅለት ነው የሚለው? ወይም ደግሞ ምናልባት ይህ ችግር ከባልደረባችሁ ጋር ሊሆን ይችላል። የመሳሰሉ ነገሮች ቶሎ የምትታክቱ አይነት ሰዎች ናቸው ወይንስ አይ ቲንክ እንደዚህ ከተፈጠረ እንደዚህ ማድረግ እችላለሁ ነው? ስለዚህ ያኛው አክቹዋሊ ስራዎቼ ላይ ኢቨን ቲም ሊደር ስሆን፣ ፕሮጀክት ማናጀር ስሆን በጣም የረዳኝ ክህሎት ነው። ያ ፕሮብለም ሶልቪንግ ሁለተኛው ነው ማለት ነው። ሶስተኛው ደግሞ አብዛኞቻችሁ የምትረሱት ነገር ቫልዩ ስትሰጡ ብቻ ነው ገንዘብ የሚመጣው። ስለዚህ ከድሮም ጀምሮ የኔ ማይንድሴት ምንድነው ቫልዩን ከሰጠሁኝ ገንዘብ እንደሚመጣ በጣም እርግጠኛ ነኝ። ስለዚህ ኤንድ አምና ሰይኝ ይሄኛው ሌሎች ሰዎች እየሰጣችሁ አይደለም ማለት አይደለም፣ አድምጡኝ። ነገር ግን ኢቭን አሁን እንኳን እኔ ሰራተኞችን ለመቅጠር ሳስብ ማለት ነው ብዙ ጊዜ ማስታወቂያዎችን ሳወጣ የሚጠሩት ደሞዝ ወይም ደግሞ ገንዘብና የሚሰራው ስራ ግን ጭራሽ አይገናኝም። በተለይ ደግሞ እኔ ኦልሞስት ሁሉም በሚባል ደረጃ ነክቼበታለሁ። የተለያዩ ስራዎች ላይ ሰርቻለሁ፣ የተለያዩ ኢንዱስትሪዎች ላይ ማለት ነው። እና አብዛኛው ሰው በጣም ገንዘብ ኦሪየንትድ ከመሆን የተነሳ ፕሮቫይድ የሚያደርጉት ቫልዩ ራሱ ዋጋ አይሰጡትም። ስለዚህ ኦልዌይስ እኔ ቤርኩበት መስሪያ ቤት የምጠይቀው ገንዘብ ሁልጊዜ ያ ነገር ቼክ ይደረጋል። እሱም ደግሞ ብቻ አይደለም፣ ከአንድ መስሪያ ቤት ወደ ሌላ መስሪያ ቤት ሲሄድ ሁልጊዜ እኔ ቫልዩን ጨምሬ ስለሚሄድ ዘንድ ደሞዝም ጭማሪ እጠይቃለሁ ማለት ነው። ኦፍ ኮርስ ይሄንን ስናገር በመጀመሪያ ቫልዩ መስጠት ይቀድማል፣ ከዛ በኋላ ገንዘቡ ዞሮ ዞሮ መምጣቱ አይቀርም እያልኩ ነው። በት አገን ይሄኛው ሪላቲቭ ነው። ነገር ግን እኔ ሰራልኝ ነገሮች እነዚህ ሶስት ናቸው ማለት ነው።